ሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ። ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ የመጀመሪያ ቪዲዮ ነው። አዲስ ጀማሪ ነኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። በመቀጠል ልክ እንደኛው በስደት ዓለም ላይ ያሉ እንቁ ጀግኖች እህቶቻችን የማዳምን ስራ ጎን በጎን በመስራት እኛንም ለመቀየር ለራሳቸውም ለማወቅ የሚጥሩ ልጆች አሉና ታዲያ ያላህ ፈቃድ ሆኖ እነሆ ዛሬ የ30 ጁዝ ቁርአን ختሚያን በማስመልከት ለነሱ የሚሆን አጠር መጠን ያለች ያው ይሄ ያንስባቸዋል፣ ግን ቢያንስባቸውም ደግሞ እኔ በምችለው ያክል አጠር ያለች ግጥም ልጋብዛቸው እወዳለሁ እና ደግሞ የኡስታዛቸውን ብርታት በዛው ለመግለጽ እወዳለሁ። እነሆ ወደ ግጥሜ ማለት ግጥሜን ላጋራችሁ እወዳለሁ ነው። የግጥሜ ርዕስ የቁርአን ብርሃን የኡስታዝ ዘይኑ ፍሬ ይላል። የሂዳያ መንገድ የብርሃን ፋና በስደት ዓለም ላይ ጸንታ በትዕግስትና ለ30 ጁዝ በልቧ አዝላው ያለህን ቃል አላህ አበራችው። ተይዋ ሁሴን የጥበብ ምንጫችን እንደ እናት መካሪ ጀግና አስተማሪያችን ባንገኝም በአካል ብንርቅ በቦታ በመስመር ኦንላይን አለን ላንቺ በደስታ የኡስታዝ ዘይኑ ዘር የክብር ተተኪ የእውቀት አዝመራ የእውቀት አስመራቂ አባትሽ የዘሩት ያ የጥበብ ዘር ባንቺ ላይ አብቦ ይታያል በምድር። ዱዓችን ነውና ጌታችን ይስማን አላህ ያደርግልሽ ቁርአን ሻፊያ በጀነት ከፍ በይ ሁኚ ተሸላሚ ለኡስታዝ ዘይኑ ሊሰማቸው ክብር በዱንያም በአኺራም ይሆንላቸው ኑር የአኺራታችን የቁርአን ጓደኛው ለአንቺ ያለው ፍቅር የለውም ዳርቻ። ተረሽ ለለወጥሽን እኛንም ላበቃሽ አላህ በረህመቱ ይባርክሽ ቀሪ ህይወትሽን በረካ ያድርገው። ደግሞም ለእህቴ ለመድና አህመድ እንኳን ለታላቁ ቁርአን ختሚያ አደረሰሽ። አላህ ባነበብሽውና በሐፈዝሽው ቃል ተጠቃሚ ያድርግሽ። በስደት ምድር ላይ ሆነሽ እየታገልሽ የአላህ ቃል መርጠሽ ቤቱን እየናፈቅሽ በኡስታዝ ዘይኑ እጅ እውቀትን ቀስመሽ በታላቅ ክብር ዛሬ ደርሰሻል። መድና እህቴ የቁርአን ጓደኛ ትዕግስትሽ ፍሬ አፍርቶ ሆነሻል ጤነኛ። 30ውን ጁዝ በልብሽ አትመሽ የነፍስሽን ጥማት መኖር አርክተሻል። ስደት አላገደሽ ካላህ መንገድ ቁርአን ሆነሻል የጨለማው መብራት ህይወትሽ መውደድ። እንኳን ደስ አለሽ ለዚህ ታላቅ ስኬት በዱንያም በአኺራም ይሆንልሽ እውነት። የኡስታዝሽን ድካም ውጤት አሳየሽ የቁርአን ሙሽራ ሆነሻል ዛሬ ለብሰሽ። አላህ ያጽናሽ በያዝሽው ብርሃን ለወላጆችሽ ይሁን የሚሸልም አፍራል። ኡስታዝ ዘይኑ አህመድ ብርሃኑ ምንጭ ለዚህ ሁሉ ትውልድ እውቀት የምትሰጥ አላህ እድሜህን በጤና ያርዝመው። ይህ ሁሉ በረከት ያንቱም እኮ ውጤት ነው። ይህ ሁሉ በረከት ያንቱም ውጤት እኮ ነው። የብርሃን ጉዞ የመድረሳችን ድምቀቶች ተምሳሌት ሆናችሁ ለሁላችንም እህቶች የጥበብ ፋናዎች የቁርአን አርበኞች አላህ ይክፈላችሁ የድካማችሁ ዋጋ ጀነት ይወፍቃችሁ ሌላማ ያንሳችኋል ዋጋ። በስደት ሜዳ ላይ በናፍቆት መካከል የአላህ ቃል ሲቀራ ልብ ሲያበቅል በመርከዙ ጦሩ ቁልጅና በኦንላይን መድረሳ ዛሬ ደስታ ሞላ ትውስታ ሳይረሳ። መዲ አህመድ እና ዜባ ሁሴን እህቶች የ30 ጁዝ የብርሃን ባለቤቶች የቁርአን አንግሷችሁ የጀነት መንገድ እንኳን ደስ አላችሁ ለዚህ ታላቅ ማዕረግ። እንደ እናት ሆናችሁ መክራችሁን ያስተማራችሁን ደከመን ሳትሉ በዛ በመከራ እውቀትን አጋራችሁ ልባችሁ እንደበራ። ደከመን ሳትሉ በዛ በመከራ እውቀትን አጋራችሁን ልባችሁ እንደበራ። ባረከላሁ ፊኩም ስላዳመጣችሁኝ አመሰግናለሁ። እንደ ሀሳብ ማስተካከል ያለብኝ ነገር ካለ በኮሜንት አሳውቁኝ። ያው ጀማሪም ከመሆኔ አንፃር
ብዙ የሚቀሩኝ ነገሮች ሊኖሩ ይችላሉ። ኢንሻአላህ ለማስተካከል እሞክራለሁ ማለት ነው።